ሰላም ልጆች እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሁን የቅዱስ ቂርቆስ መርሐ ግብራችን ሊጀመር ስለሆነ ለመማተብ ተዘጋጁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአምስተኛው የዐቢይ ጾም ሳምንትና መጋቢት 6 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። እንኳን ለበዓለ ደብረ ዘይት በሰላም አደረሳችሁ። በተጨማሪ መጋቢት 6 ቀን ከሚከበሩ ዓመታዊ ቅዱሳን በዓላት መካከል ቅዱስ ቴዎዶሲዮስ ተአማኒ፣ አባ ዘሩፋኤል ጻድቅ እና አባ አርከሊዲስ ገዳማዊ እንዲሁም ጻድቁ አጼ ገብረ መስቀል የኢትዮጵያ ንጉስ እና ሰማዕቱ ቅዱስ ዲዮስቆሮስ በተጨማሪም ደግሞ አባ እንጦስ ገዳማዊ ይገኙበታል። በመላ ዓለም የምትከታተሉ እግዚአብሔር ልጆች እኛ ስናነብ በእነዚህ ያገኛል እንጂ ሌሎችም ተጨማሪ ስለሚኖሩ ሁልጊዜም እንደምንላችሁ ቅዱሳን መጻሕፍትን አንብቡ፣ ጠይቁ፣ ሰንበትን ፊትም ገብታችሁ ተማሩ። እሺ ጎብዞች፣ የእግዚአብሔር አምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። አሜን። የቅዱሳኑ ረድኤት በረከት ለማግኘትና ከቃል ኪዳናቸውም ለመሳተፍ ደግሞ ሁልጊዜ እንደምንላችሁ ካላችሁ ነገር ሁሉ ለድሆችና ለችግረኞች ማካፈላችሁን እንዳትዘነጉ። ምክንያቱም በጻድቁ ስም ጻድቅን የሚቀበል የጻድቁን ዋጋ ያገኛል ብሎ እግዚአብሔር ስለነገረን ነው። ጎበዞች፣ እስቲ እህቴ ስለ ጻድቁ አጼ ገብረ መስቀል ለልጆችና ለእኔ ትንሽ ነገር ንገሪ። ንጉሥ አጼ ገብረ መስቀል የአጼ ካሌብ ልጅ ሲሆን በዘመነ አክሱም የነበረ የኢትዮጵያ ንጉሥ ነው። ቅዱስ ያሬድ በአጼ ገብረ መስቀል ዘመን የነበረ ሊቅ ነበር። ስለዚህ ቅዱስ ያሬድ በንጉሥ አጼ ገብረ መስቀል ፊት ለፊት መዝሙር ሲያቀርብ አጼ ገብረ መስቀል ከመመሰጡ የተነሳ የቅዱስ ያሬድን እግር በጦሩ ጫፍ ራሱ ሲወጋው አላስተዋለውም ነበር። በይሃ የሚገኘውን የእመቤታችን ቅድስት ድንግል ማርያም ቤተክርስቲያንና ደብረ ዳሞን ገዳም እንዳሳነጸ ይሄን እናውቃለሁ። እናንተ ደግሞ የቀረውን አንብባችሁ እንድታውቁ እሺ ጎበዞች። ቃልዮትን ያሰማልን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የእኛ ሕፃናት መርሐ ግብር ነው። በዚህ መርሐ ግብር ከቅድስት ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆችና ታላላቆች የነገሩንን ቅዱሳን መጻሕፍትን ስናነብ ያገኘናቸውን እኛን ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸው ልዩ ልዩ ዝግጅቶች አሰናድተናል። እግዚአብሔር እንደወደና እንደፈቀደ ከዚህ ሰዓት ጀምሮ እንደተለመደው ሁሉን ዝግጅቶቻችንን በቅደም ተከተል ወደ እናንተ የምናደርስ ይሆናል። እነዚህን ዝግጅቶች በማስተዋወቅ እስከ መርሐ ግብሩ ፍጻሜ ድረስ አብራችሁ የምንቆየው እኔ አሜን ከብርሻና እኔ መልእክት ዮሐንስ በጋራ በመሆን ነው። እስከ መርሐ ግብሩ ፍጻሜ ድረስ በጥሞና ተከታተሉን ዘንድ መንፈሳዊ ግብዣችን ነው። ውድ እግዚአብሔር ልጆች መርሐ ግብራችንን በሰላምታና በመልእክት ጀምረናል። አሁን ደግሞ እህታችን ሶሊያና አንድ ዝግጅት ታቀርብልናለች። ተከታትለን እንመለስ። እሺ ተመልካቾቻችን፣ አሁን ደግሞ ስለ ደብረ ዘይት ትንሽ ነገር የምንነጋገር ይሆናል። ደብረ ዘይት የዐቢይ ጾም 5ኛ ሳምንት ደብረ ዘይት በመባል ይታወቃል። ደብረ ዘይት የሚለው ቃል የግዕዝ ቃል ሲሆን ትርጉሙም ተራራ ማለት ነው። በዚያ ተራራ ላይ የወይራ ዛፍ በብዛት ስለሚበቅል ስያሜውንም ከዚያው አንፃር አግኝቷል። በደብረ ዘይት ላይ የዓለም ፍጻሜ ምን እንደሚመስል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክትስ ምንድነው? አሉት። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ላይ የዓለም ህልፈት መቼ እንደሆነና ምልክቱ ምን እንደሆነ ለተጠየቀው ጥያቄ አምላካችን ምላሽ ሰጥቷል። የዓለም ህልፈት በእግዚአብሔር ዘንድ ብቻ የሚታወቅ እንጂ ቀኒቱ ለሰው ልጅ ተለይታ የማትታወቅ መሆኑን ጌታችን ተናግሯል። ህልፈተ ዓለምን አስመልክቶ ከቀረቡላቸው ጥያቄዎች አንደኛ ከዳግም ምጽአት በፊት ከ7 በላይ የሚሆኑ ጉዳዮች በምልክትነት የሚታዩ መሆናቸውን ገልጿል። ከዚህም መካከል የሐሰተኞች ነቢያት መነሳት፣ የጥፋት ርኩሰት በተቀደሰው ስፍራ መታየት፣ የፍቅር መቀዝቀዝ እንዲሁም ጦርና የጦር ወሬ መስማት በምልክትነት ከቀረቡ ዋና ዋናዎቹ ናቸው። በዚህ ቀን የሚሰበከው ምስባክ እግዚአብሔር ሰገሃደ ይመጽእ ወአምላክነ ኢያረምም
እሳት ይነድድ ቅድሜሁ የሚለው ሲሆን ትርጉሙም እግዚአብሔር ግልጽ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይቃጠላል የሚለው ነው። በመዝሙረ ዳዊት መዝሙር 49 ከቁጥር 3። በማቴዎስ ወንጌል ምዕራፍ 24 ላይ ያለው ገጸ ንባብም የተተረጎመ ትምህርት ይሰጥበታል። ልጆች ከዚህ ታሪክ የምንማረው የዓለም ፍጻሜ ወይም የዓለም መጨረሻን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ እንደሚያውቅ፣ መንግስተ ሰማያት ለመግባት ደግሞ ጥሩና መልካም ስራዎችን መስራት እንዳለብን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ወደ እግዚአብሔር ልጆች ለእህታችን ሶሊያና እግዚአብሔር አምላካችን ቃልዮችን ያሰማልን። አሜን።